ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ኖር የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? ዛሬም አነጋጋሪ ወቅታዊ ሰበር በሆኑ መረጃዎች ዳግም ተገናኝተናል። ከወደ ሰሜን ሸዋ የሰማነው እጅጉን አሳዛኝና አስደንጋጭ የሆነ ልብ ሰባሪ የሆነ ክስተት ተፈጥሯል። እንደሚታወቀው በግሽን ደብረ ከርቤ የእመቤታችን የቅድስት ድንግል ማርያም ግማደ መስቀሉ በሚገኝበት ዓመታዊ ክብረ በዓል እየተከበረ ይገኛል። ስለሱም ጉዳይ በስፋት የምናነሳ ይሆናል። በተለይም ደግሞ በዚህ አካባቢ በሰሜን ሸዋ ስለተፈጠረው አስደንጋጭና አሳዛኝ ክስተት የምንነግራችሁ ሰበር መረጃ አለም። በቪዲዮቻችን መረጃዎችን እንደዚሁም ደግሞ በአጠቃላይ ከኛ ጋር ቆይታ ስታደርጉም ሰበር የሆኑ መረጃዎችን ታገኛላችሁ። እስከ ፍጻሜው ድረስ ከኛ ጋር አብራችሁ እንድትቆዩ እንደዚሁም እጋብዛችኋለሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክና ሼር በማድረግ ደግሞ ይህ ሰበር መረጃ ለሁሉም እንዲዳረስ ማድረጋችሁ እንዳይዘነጋ። ወደ ዝርዝር መረጃዎቻችን እናልፋለን። አሁን ይህ ሰውዬ ማነው? አቡነ አብርሃም የሚባለው ካድሬ መስቀል አደባባይ ሰሞኑን ባህር ዳር ላይ በመጀመሪያ ደረጃ ብፁዕ አቡነ አብርሃምን ለረሳችኋቸው ሰዎች በሙሉ ላስታውሳችሁ ፈልገው ቤተክርስቲያን በእሳት ዘመን ላይ ሳለች ብፁዕ አቡነ አብርሃም ቤተክርስቲያንን የታደጓት መንጋውን የሰበሰቡና ቤተክርስቲያን እንድትሻገር ያደረጉ ድንቅ አባት ናቸው። ይሄንን እኔ ብቻ ሳልሆን ታሪክ ዛሬም ነገም ወደፊትም የሚያወሳው የሚያነሳው ሀሳብ ስለሆነ እሱን እናስቀምጠው። ግን በኢትዮጵያ ባህል እንኳን አንድ ሊቀ ጳጳስን አይደለም በእድሜ እንኳን የገፋ ይሄ ቪዲዮ ላይ የሚሳደቡትን እኛ አባት እንኳን ዛሬ እኔን ጨምሮ ሁላችን ስናናግራቸው አንቱ እያልን ነው የምናወራው። ሊቃነ ጳጳሳትን በዚህ ደረጃ መናገር ማዋረዱ ማንንም አያስከብርም። ቤተክርስቲያንንም የተሻለ ነገር እንድታገኝ አያደርጋትም። በእንደዚህ አይነት ዙሪያ ሊቃነ ጳጳሳትን ማዋረድ ክብር የሚመስላችሁ፣ ሊቃነ ጳጳሳትን መሳደብ መፍትሄ የሚመስላችሁ ሰዎች በሙሉ ካላችሁ እንደው ቆም ብላችሁ አስቡ። ችግር የለም አላልኩም። በሊቃነ ጳጳሳት ደረጃ የሚሰሩ ክፍተቶች የሉም አላለም። ግን እንደ ልጅ ዝቅ ብለን በትህትና እንደው እንዲህ ቢሆን ብለን ሀሳብ ማቅረብ እንጂ ክብርን ባዋረደና ለነገዋ ቤተክርስቲያን ባልተጠነቀቀ መንገድ እንዲህ በአደባባይ መውጣቱ ራስን ነው የሚያዋርደውና ከእንደዚህ አይነት ተግባራችን ብንታቀብ። ሰሜን ሸዋ ውስጥ በምትገኘው በእናታችን በቅድስት ድንግል ቤተክርስቲያን ውስጥ እጅጉን አሳዛኝና ልብ ሰባሪ የሆነ ክስተት ተፈጥሯል። ጉዳዩን በዝርዝር እንመልከተው። እጅግ አስደንጋጭና አሳዛኝ ልብ ሰባሪ ክስተት በምንጃር ሸንኮራም አረርቲ ማርያም ቤተክርስቲያን ለግንባታ ስራ የቆመ የእንጨት ርብርብ ተደርምሶም ከ35 በላይ ምዕመናን ከስጋ ድካም እንዳረፉም ተረጋግጧል። ዓመታዊ ክብረ በዓልን ለማክበር በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን ቅጥር ግቢ ውስጥ የተገኙ ምዕመናን እየተገነባ የሚገኘውን ህንፃ መቅደስ ለመጎብኘት በእንጨት ርብርብ ላይ በሚወጡበት ሰዓት ለግንባታ ስራ የተዋቀረው እንጨት ተደርምሶ እስካሁን ድረስ 35 ምዕመናን መሞታቸውም ከስፍራው የተነገረ ይገኛል። ይህንንም ተከትሎ የመንግስት ኮሚኒኬሽን አገልግሎት በዚህ አካባቢ የሚገኘው ማለት ነው የሀዘን መግለጫ አውጥቷል። መግለጫውንም እንደሚከተለው የምነግራችሁም ይሆናል። የመንግስት ኮሚኒኬሽን አገልግሎት በሰሜን ሸዋ ዞን አረርቲ ከተማ አስተዳደር በደረሰው አደጋም የሀዘን መግለጫ ማውጣቱ ተገልጿል። ባወጣውም የሀዘን መግለጫ መሰረት ከሆነ በግንባታ መወጣጫ መደርመስ ምክንያት ባጋጠመው አደጋም በደረሰው ጉዳት መንግስት ሀዘኑን ይገልጻልም ብሏል። በአማራ ክልል ሰሜን ሸዋ ዞን አረርቲ ከተማ አስተዳደር በግንባታ ላይ የሚገኘው የማርያም ቤተክርስቲያን ህንፃን በመጎብኘት ላይ የነበሩ ሰዎች በደረሰባቸው አደጋ ተጎድተዋል። ህይወታቸውን የሚያጡ ከባድና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸውን በመሰማቱ መንግስት የተሰማውን ሀዘን ይገልጻልም። ለተጎጂ ቤተሰቦችም መጽናናትን፣ በህክምና ላይ ለሚገኙ በፍጥነት ማገገምን እንመኛለንም ነው ያለው። ኢትዮጵያ በሁለንተናዊ ግንባታ ላይ ናት። ከትልልቅ ግድቦች ጀምሮም እስከ አነስተኛ የግለሰብ ቤት አጥር ድረስ ያሉ ግንባታዎች ሲሰሩ ግን ደህንነት ቅድሚያ መሰጠት አለባቸው። የግንባታ ህጎቻችንም ይህንኑ ታሳቢ ያደረጉ ናቸው። በግንባታ ቦታዎች ሁሉ ለሰዎች ደህንነት ቅድሚያ መስጠት ትኩረት ሊሰጥ የሚገባው ጉዳይ ነው። የግንባታ ቦታው ላይ የሚደረጉ ጉብኝቶች የስራ ላይ ደህንነት መርሆችም እንዲጠበቁ ማድረግ ይገባልም ብሏል። አሁን በተረጋገጠ መረጃ መሰረት ከሆነም በአማራ ክልል ሰሜን ሸዋ ምንጃር ሸንኮራ ወረዳም አረርቲ ማርያም የተረበረበ እንጨት መደርመሱ ምክንያትም ቤተክርስቲያኑ ዓመታዊ የቅድስት ድንግል ማርያም የንግስ በዓል አስመልክቶም ከምታካሄደው የንግስ ክብረ በዓል ጎን ለጎን እየተሰራ ያለው የቤተክርስቲያኗን ግንባታም እየተጎበኘ ባለበት ሰዓት ለፊኒሽንግ የተረበረበው እንጨት የመደርመስ አደጋም እንዳጋጠመው እንደዚሁ ተገልጿል። ስለዚህም በርካታ ምዕመናን ወደዚያ ስፍራ በመሄድ ያንን ቅዱስ ስፍራ ለመሳለምና እንደዚሁም በመጎብኘት ላይ
ሳሉ እንደሆነም ተረጋግጧል። በዚህም ምክንያት በርካታ ሰዎች እንደሞቱና ከባድና ቀላል አደጋም እንደደረሰ እንደዚሁ ከዚሁ አካባቢ የሚወጡ መረጃዎች ይጠቁማሉ። በዚያ ስፍራ ላይ ቅድስናንና እንደዚሁም በረከትን ፈልገው የተገኙ ምዕመናን ቁጥራቸው ከፍተኛ እንደሆነም በዚያው ስፍራ ላይ ያገኘነው መረጃ ይጠቁማል። እርሷን እመቤታችን ቅድስት ድንግል ማርያምን ብለው ተሰብስበዋልና እርሷ በምልጇ ትቁምላቸው። በዛሬው ዕለት በድንገተኛ አደጋ በአረርቲ ማርያም ሕይወታቸውን ያጡ የወንድሞቻችንና የእህቶቻችንን ነፍስ እግዚአብሔር ይቀበልልን። ድንግል ማርያም በዕለተ ቀኗ በምልጇ ትደግፋቸው፣ በአጸደ ገነት ነፍሳቸውን ያኖሩልን። እንደዚሁም ደግሞ በከፍተኛ አደጋ ውስጥ የሚገኙትን ቶሎ የሚያገግሙበትን ምሕረትን እግዚአብሔር አምላክ ይስጣቸው። መገኖሎ መጀን ግሸን ደብረ ከርቤ ግማደ መስቀሉ የገታው ሸህዬ መጀን የሚባሉ የአባ መፍቅሬ አገር ፍቅርን ያስተማሩ ሸህ መሐመድ ገታ የሰላም መምሩልና ወሎ ውስጥ ትልቅ ክብረ በዓል አለ። ከደሴ 82 ኪሎ ሜትር ርቀት ላይ የምትገኝ ግሸን ማርያም አምባሰል ወረዳ ውስጥ የምትገኝ ናት። ልጆቹን በህፃንነታችን ድሮ ከጓደኛዬ ጋር ከኦርቶዶክስ ጓደኛዬ ጋር ግሸን ማርያም 1 አመት አብሬ ሄጃለሁ። እሱ ደግሞ ከኔ ጋር ጀማ ንጉስ መውሊድ ልናከብር አብረን ሄደናል። ይገርማል። ልጅነት ደስ ይል ነበር። ያን ጊዜ መልሶ ያምጣልንና ለማንኛውም ለክብረ በዓሉ ጉዞ ሄዳችሁ በሰላም ወጣችሁ በሰላም ወደ የቤታችሁ ግቡ። ለመላው ኦርቶዶክስ እምነት ተከታዮች መልካም በዓል ብያለሁ። ሀገራችን ሰላም ትሁን። እስኪ በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ። ሀብት ካለበት ወጥቶ እንዴት ሆኖ ሊኖር ነው ብለው ነው የሚያስቡት። እኔ እንደው በደንብ ነው የምኖረው፣ በደንብ ኦሪጂናል ኖሮ በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ። እናንተ ደካሞ ሸክማችሁ ከበደ ወደ እኔ ነው እኔ አሳርፋችኋለሁ አለና አሳረፈኛ። አሁን ሰዓታት ቆም የሚለኝ የለ፣ ሰው ሙቷል ፍታትፍታ የሚለኝ የለም። አሁን ንግስ ነግሷል ተረስና ምራይ መጻ ተቀበለ የሚለኝ ሰው የለ፣ ቀብር አስቀብር የሚለኝ ሰው የለ። እንደው ከስንቱ ዳንኩኝ እንደው ከስንቱ ዳንኩኝ እኔ አሁን ክርስቶስን እያመለኩ ማራራታ እያኖራለሁ። ውድ ኦርቶዶክሳውያን ሁላችሁንም እንኳን አደረሳችሁ ለእናታችን ቅድስት ድንግል ማርያም ዕለተ ቀኗ። አሁን ዋዜማዋ ላይ ነው ያለነው። ግሸን ያላችሁም እግዚአብሔር በሰላም ወደ ሀገራችሁ ይመልሳችሁ እላለሁ። ይህ ቪዲዮ እናንተ ጋር ከደረሰ ሁላችሁም ይህንን ቪዲዮ በተቻላችሁ መጠን ሼር አድርጉልኝ። የእናንተ ግዴታችሁን ተወጡልኝ፣ ለሚመለከተውም አካል እንዲደርስልኝ። ከዚህ ጋር በተያያዘ ለዚህ ሰው መልስ ስመልስለት ቁርጤን እየበላው በርገሬን እየበላው በቃ ዘና ብዬ ነው የማገለግለው። አሁን ዘና ብዬ ነው ከሀብቶት አሁን ተቸገርክም። እሱ አይደለም። መጽሐፍ ቅዱስ ሲናገር ሆዳቸው አምላካቸው ይላል። ሆዳቸውን እንደ አምላካቸው አድርገው የሚቆጥሩ ሰዎች ከእግዚአብሔር ጋር ህብረት ሊያደርጉ አይችሉም። እግዚአብሔር የሥርዓት አምላክ ስለሆነ ካባ ለብሰው ቆቡን አድርገው መስቀሉን ይዘው የቤተ ክርስቲያን ሥርዓት የሚመስል ነገርን አድርገው ግን ቤተ ክርስቲያንን የማይመጥኑ ከቤተ ክርስቲያን የወጡ ተኩላዎች። በነገራችን ላይ ኢየሱስ ክርስቶስ በሥርዓት ከነጣቂ ተኩላ ተጠበቁ የሚለው ከእንደነዚህ አይነት ሰዎች ነው። አለባበሳቸው ክርስቲያን የሚመስል፣ ንግግራቸው ክርስቲያን የሚመስል፣ ነገር ግን ተግባራቸው ክርስቲያናዊ ስነ ምግባር የሌላቸው ሰዎችን እንደነዚህ አይነቱን ነው ተኩላ ብሎ መጽሐፍ ቅዱስ የተናገረው። እዚህ ልብሱ አዎ የቤተ ክርስቲያን ነው፣ ቆቡ አዎ የቤተ ክርስቲያን ነው፣ መስቀሉ አዎ የቤተ ክርስቲያን ነው። ሰውየውስ የመናፍቅ ነው። ልብሱ ሳይሆን ለባሹ መናፍቅ ነው። ከዚህ ጋር በተያያዘ ቤተ ክርስቲያን ድህነትን አትሰብክም። ድህነትን የማትሰብክበት ትልቁ ምክንያት ለምንድን ነው ከተባለ ስለኛ ሕመም የታመመ ስለኛ ድህነት ደግሞ የተራቆተ ድንቅ አምላክን ነው የምታመልከው፣ የምታስመልከው፣ የምታስተምረው፣ ትውልዱም ደግሞ እንዲከተለው የምታደርግ፣ ትውልዱም ደግሞ እንዲቀበለው የምታደርግ በዚህ መስቀል ላይ የተሰቀለውን ኢየሱስ ክርስቶስ ነው። ይህ ደግሞ ስለኛ ሕማም ሆኖ የሞተልን ክርስቶስ ኢየሱስ እሱን ነው የምታስተምረው። በርገር በልተን ቁርጤን በልቼ የማይባልበት ትልቁ ምክንያት ምንድን ነው? እግዚአብሔር አምላክ የሥርዓት አምላክ ሆኖ ሳለ
እግዚአብሔርን ግን ትውልዱ ወይም ደግሞ ተከታዩ ደቀ መዛሙርቶቹ በምን ሊከተሉት ይገባል? ወይም ሕዝበ ክርስቲያኑ ክርስቶስ ኢየሱስን እንዴት ሊከተለው ይገባል? በመፍራትና በመንቀጥቀጥ። እንዴት ነውስ በመፍራትና በመንቀጥቀጥ? እግዚአብሔር ኃያል ነው፣ ድንቅ ነው። ትውልዱም ደግሞ እንዲገዛለት የሚፈልገው ደግሞ ራሱን በማስገዛት ነው። ሰውነታችንን ሕያውና ቅዱስ መስዋዕት አድርገን እናቀርብለታለን። ይህ ሰውነት ሕያውና ቅዱስ መስዋዕት አድርገን የምናቀርብለት ራስን በመግዛት ነው፣ በመጾም ነው፣ በመጸለይ ነው። ሆዳችንን እንደ አምላካችን አድርገን ሳይሆን ሆዳችንን ለአምላካችን አስገዝተን መብላት የሌለብንን እየከለከልነው ስጋችንን እየጎሸምነው ለእግዚአብሔር እንገዛለታለን። ይህ ማለት እግዚአብሔር አምላክ የእራብ አድማስ አምጪ አይደለም። ግን እግዚአብሔርን ለማየት ምን ያስፈልጋል ካልከኝ፣ መጸለይ፣ መጾም፣ እግዚአብሔርን በይሃው ንጹሕ ልብ መገዛት፣ ራስን ደግሞ ለይሃው ድንቅ ለሆነው መንፈስ ቅዱስ ማስገዛት ነው። ስለዚህ ሆዳቸው አምላካቸው የሆኑ ሰዎች ማንን ይሰብካሉ ሲባሉ ኢየሱስን አያውቁትም፣ ምግባቸውን ይሰብካሉ። ተኩላዎች ማንን ይሰብካሉ ልብስ ለብሰው ከተባለ ኢየሱስን አያውቁትም፣ ሆዳቸውን ይሰብካሉ። ሆድም ለመብል ነው፣ መብልም ለሆድ ነው። በቃ አለቀ። እኔ የተጠራሁት ግን ለመብል ሳይሆን ክርስቶስ ኢየሱስን ለመምሰል ነው የተጠራሁት። ለዚህም ነው ሐዋርያው ቅዱስ ጳውሎስ ምን ይላል? እኔ ክርስቶስን እንደመሰልኩኝ እናንተ ማንን እኔን ምሰሉ። በጳውሎስ ውስጥ የምናየው በአይነ ብሌያችን ውስጥ የምናየው የክርስቶስ ኢየሱስን መስቀልን። ስለዚህ መስቀሉን ካየነው መገዛት፣ ጉልበታችን ለሆድ ሳይሆን ለሰማይ ለምድሩ አምላክ ለሱ መገዛት ያሳየናል። ስለዚህ ተኩላዊ ተጠበቁ። ይህንን ቪዲዮ ረጅም እንደዚህ ሰርቼ አላቅም፣ ሁላችሁም ታውቃላችሁ። ሼር ኮፒ ሊንክ አድርጉልኝ። በተቻላችሁ መጠን ለእንደነዚህ አይነት ተኩላዎችም አድርሱልኝ። አመሰግናለሁ። የተወደዳችሁ የዩቲዩብ ቻናል ቤተሰቦች ወደ እናንተ ዛሬ ይዤላችሁ የቀረብኩት ሰበርና አስቸኳይ ወቅታዊ አነጋጋሪ መረጃዎቻችን እነኝን ይመስላሉ። በሌሎች አዳዲስ ጉዳዮችና መረጃዎች ዳግም እስከምንገናኝ ድረስ ለዛሬው እዚህ ጋር ለማብቃት ወደድን። ቸር ይግጠመን።